የዛሬ 45 ዓመት በቃዴስ በርኔ የእግዚአብሔር ባሪያ ሙሴ ሲናገረኝ እንደነበርኩት ዛሬም ጉልበታም ነኝ። 45 ዓመት ይሄንን ፕሮሚስ ኪፕ አድርጌያለሁ። እግዚአብሔርን በጽናት ተከትየዋለሁ አለ። እግዚአብሔርን በጽናት የተከተለው ቤተ መንግስት አይደለም፣ ምድረ በዳን የተከተለው። ደመናው ሲሄድ የሚኬድበት፣ ደመና ሲቆም የሚቆምበት፣ ጊንጥና እባብ ባለበት እፉኝት እየነደፈ አጠገቡ ብዙ ሰው የሚያራግፍበት ምድረ በዳ ላይ ነው እግዚአብሔርን በጽናት ተከትየዋለሁ አለ። ኮንሲስተንሲ። ስለዚህ እግዚአብሔር መጣና እንዲህ ያለ ባሪያዬ ካሌብ ልዩ መንፈስ አለ ላዩ ላይ እና አወርሰዋለሁ፣ የረገጠውን መሬት እሰጠዋለሁ አለ እግዚአብሔር። እና የታመንኩ ነው ለዚህ ሰው እና ያ ካሌብና ይሄ ኢያሱ ሁለቱ ናቸው ወደ ከነዓን የመግባት ዕድል የነበራቸው። ሌላውስ በሙሉ ምድረ በዳ ቀርተዋል። ዛሬ የሚወርሰው ትውልድ በሙሉ ከግብፅ ሲወጣ ከ19 ዓመት በታች የሆነና ምድረ በዳ የተወለደ ነው በሙሉ። አንዳንዱ የዘጸአትን ታሪክ በስሚ ነው የሰማው። አንዳንዱ በጣም ልጅ ሆኖ ነው ያየው። የዛሬ 40 ዓመት ገደማ የተከናወነ ታሪክ ነው። ለአንዳንዶቹ ብለርድ እያደረገ ነው። ባህር ተከፍሎ ነበር በልጅነት ትዝ ይልሃል ስትለው ይመስለኛል ይላል። ከ19 ዓመት በታች ነው። ምናልባት የ10 ዓመት ልጅ ሊሆን ይችላል። ዛሬ 50 ዓመቱ ነው። በ10 ዓመት ትዝ ይልሃል ስትወጣ አያስታውስም። ግን እየተነገረኝ ነው የመጣሁት። ኢያሱስ ያስታውሰዋል፣ ያውቀዋል። በእግዚአብሔር ባሪያ በሙሴ እግር ስር እግር በእግር እየተከተለ ነው የመጣው። ዛሬ እግዚአብሔር የተናገራቸው ምድር ላይ ደርሰዋል። እንደምታስታውሱት ዘዳግም 34 ላይ ሙሴ ሞቷል። ታላቅ ሰው ነው ሙሴ። እኔ መጽሐፍ ቅዱስ ከፍቼ ሳነብ አንዳንዴ እምባ ይለኛል እነ ሙሴን ሳነባቸው። በጣም ብዙ ሰው ለማግኘት የሚታገለው ነገር ትተው በጣም ብዙ ሰው የማይመርጠውን ነገር የመረጡ ሰዎች ናቸው። ለዛ ነው ከእግዚአብሔር ጋር ባለ ታሪክ የሆኑት። ኦፕሽን ምርጫ አጥተው አይደለም፣ እግዚአብሔርን መርጠው ነው። ቤተ መንግስት፣ ለዛውም የፈርዖን ቤተ መንግስት፣ በወርቅ የተንቆጠቆጠ ቤተ መንግስት፣ የፈለገውን አገር ሄዶ ባሪያ ማድረግ የሚችል አገዛዝን ትተው ከእስራኤል ሕዝብ ጋር ጭቃ ለማብኳት። እንደውም መጽሐፍ ከእስራኤል ሕዝብ ጋር ለሚለው ከእግዚአብሔር ሕዝብ ጋር ነው የሚለው። አሁን ባሪያ ነው ሕዝቡ ስታየው አይመስልም። እግዚአብሔር ሲያየው ሕዝቤ ነው አለ። ሙሴ ያየውና የእግዚአብሔር ነው ሕዝብ። ከነሱ ጋር ጭቃ ማብኳት ፈርዖን ቤት ወርቅ ላይ ከመቀመጥ ይሻለኛል። የወሰነ ቀን የከፈለው ዋጋ ቀላል አይደለም። ጽናት ጎናቸው ሆኖ በጽናት ተከተሉ በሉት እስቲ ንገሩት በደንብ በጽናት ተከተል። መንገዱ እንደዚህ በቀላሉ እንደምንነጋገረው አይነት ቀላል መንገድ አይደለም በእውነት ግን ደግሞ እግዚአብሔር ጸጋ አለ። ግን ዲተርምን መሆን ግን ይጠይቃል። ሰዎቹን የዋቸው ጨካኝ መንፈስ አልተሞሉ የተለየ ጸጋ ስጦታ የሌላቸው ላይ ሕግ ነው ገና ያለው። ለዛውም ሙሴ ሕግ ማያውቅም ገና ሕግ ተቀባዩ ራሱ ነው። ወስኖ ጨክኖ ትቶቶቶ ያንን ምድረ በዳ ሕዝቡን ይዞ አቋርጦት ወጣ። ሙሴ 40 ዓመት ሙሉ ወክ አረገ። ከቤተ መንግሥት ወደ ምድረ በዳ የወጣ ሰው ሕዝቡን ከግብፅ ወደ ከነዓን ይዞ እየተጓዘ ሄደ። ሲሞት ዘዳግም 34ን እናንተ ጊዜ ስታገኙ አንብቡት። ሙሴ ያልጻፈው ኢያሱ ሊሆን ይችላል የጻፈው። የእግዚአብሔር ባሪያ ሙሴ ሞተ ይላል። ሲጻፍ ሙሴ ሞተ አይደለም የሚለው የእግዚአብሔር ባሪያ ሙሴ ሞተ። ሲሞት ሰው ሲሞት ነው አይደል እውነቱ የሚጻፈው። በሕይወት እያለማ ምን ይለኛልም ተብሎ አንዳንዴ እና ሲሞት እንደዚህ አለ አይደል። አይኑ አልፈዘዘም፣ ጉልበቱ አልደነዘዘም፣ ብርቱ ነበር ሲሞት። በፈርዖንና በግብፅ ፊት በእስራኤል ልጆችና በምድረ በዳው መካከል እነዛን አስፈሪ ምልክቶችና ተአምራትን እንዳደረገ እግዚአብሔርን ፊት ለፊት እንዳዋራ እንደ ባሪያው እንደ ሙሴ ያለ የለም ተባለ ሲጻፍ። አየ ሙሴ ሲሞት እስራኤል ሐዘን መቀመጧ ብቻ አይደለም፣ ኢያሱም ሐዘን ይቀመጣል። ከሙሴ ቀጥሎ ማገልገል ሲቃይ ነው። ኦልሬዲ ሙሴ ያስቀመጠው ስታንዳርድ አለ። ወይ የሙሴ አይነት መሆን አለብህ ወይ መብለጥ አለብህ።
አትሊስት የሙሴ አይነት መሆን አለብህ። የተለመደ የተቀመጠ ስታንዳርድ አለ። ለኢያሱም ሲቃይ ነው። ሕዝበ እስራኤልም በሙሉ ተሰብስበው መጥተው ያሉት እሱን ነው። ችግር የለውም አሉት፣ እንገዛልሃለን። ግን ከባሪያው ከሙሴ ጋር የነበረ እግዚአብሔር ብቻ ካንተ ጋር ይኑር። በቂ ኤክስፔሪየንስ አለ። 40 ዓመት ተከተለዋል ሙሴን እግር በእግር። በጣም ብዙ ነገሮችን ሙሴ ሳይ አብረኸው አይተሃል። በሙሴ መጠን ባታይም አንተ ተራራ ግርጌ ቁጭ ብለ እሱ ተራራ አናት ላይ ተቀምጦ የሆነ ብለርድ ቢያረግብም ብዥ ቢልብም አይተሃል። ይህ ኤክስፔሪየንስ ችግር የለብህም። እምንጠይቅህ ያሻካይናው የእግዚአብሔር ክብር ያንን ደመና አንተ ጋር ይኑር እንጂ እንገዛለን። አሁን የኢያሱ ጥያቄ አለህ ወይ ነው? አብረኸኝ። እግዚአብሔር መጣና እንደዚህ ያለው ከባሪያዬ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ። አይዞ። ክብር ለኢየሱስ ይሁን። አይዞ። ግን ያው ታውቃለህ እኔ ዝም ብዬ እንደማለው ነው። እግዚአብሔር ከኔ ጋር ሁን ስለተባልኩ ብቻ መሆን አይነት አይደለሁም። እኔ ባሪያዬ ሙሴ ያዘዘን ትእዛዝ በቀንና በሌሊት አስብ፣ አሰላስብ፣ ዓይንን ከዚህ ሕግ ላይ እንዳትነቅል፣ ፈቀቅ እንዳትል። እንደዛ ከሆነ እኔ አብሬ እሆናለሁ። ይቀናልሃል፣ ይሳካልሃል፣ ይከናወንልሃል። ቆንጆ ቀን ነው ስብከት የምሰብከው። የመከናወን የመቃናትና የስኬት ዓመት ይሁንላችሁ። አሜን በሏ። ግን ስኬት የእግዚአብሔርን ሕግ በመጠበቅ ሲሆን ጥሩ ነው። ስኬት በምኞት መሆን የለበትም። ይሳካልኛል ተብሎ አይሆንም። እንደዚህ አይነት ነገር የለም። የክርስትና ነው። ፕሪንሲፕል አለ። እግዚአብሔር የሚፈልገውን ከኔ ሲያገኝ ነው ስኬት እንጂ ስኬት አንዳንድ ነገሮች አይደሉም። ስኬት እግዚአብሔር ከኔ ጋር መቆሙ ነው። እግዚአብሔር ካንተ ጋር ካለ ምንም ነገር አብሮ ይኖራል። ያለ እግዚአብሔር ብዙ ነገር ከሚኖር ምንም ነገር ሳይኖር እግዚአብሔር ከኛ ጋር ቢሆን ለውድድርም ለንጽጽርም አይቀርብም። እናንተ ምርጫችሁ እንደሱ እንደሚሆን በጣም ተስፋ አደርጋለሁ። ክብር ለኢየሱስ ይሁን። አብሬ እሆናለሁ ግን አለው ትእዛዜን ጠብቅ። ጠብቅ ብቻ አይደለም ያለው በቀንና በሌሊት አስብ አለው። ቀጥሎስ አሰላስል፣ እንደ ምልክት አድርገዋለሁ። እዚህ ላይ ያደርጋሉ አይሁዳን፣ እዚህ ጋር አድርገዋለሁ እና ዓይን ሁልጊዜ ሲያይ እዚህ ጋር ይይ ቶትህን፣ ዲዛይርህን፣ አፒታይትህን ኮንትሮል ያደርግልሃል። እዚህ ላይ ያደርገው። ቀጥሎ እዚህም ላይ ያደርገው። አንጠልጥል፣ እንደ ምልክት አድርግ። ያየ በሙሉ ሲያይ ከሕግ ውጭ እንዳያዋራህ ዲሲፕሊን ሁን አለው እግዚአብሔር። የፈለግከውን እንዳትሆን ሕጉ የሚጠይቅን ስጠው። ያኔ የምትፈልገውን በሙሉ ታገኛለህ። እስቲ አሜን በሏ። ኦልሬዲ እግዚአብሔር ይህንን የሚናገረው ለመረጠው ሰው ነው። አፖይንት ላረገው ሰው ነው። ሕዝቤን ትመራለህ ላለው ሰውዬን ይህንን ሁሉ ትእዛዝ የሚሰጠው። ትመራለህ ብለኝ የለይ? አዎ ኦልሬዲ በትሩን ሰጥተኛል፣ ወንበሩንም ሰጥተኛል። ሙሴም ሞቷል። እንደፈለግኩ አይቻልም። ክብሬ አብሮ አይሆንም። እኔን ከፈለግከኝ አለው እግዚአብሔር፣ አዎ በዚህ በኩል ሂድ። እኔ እዚህ ጋር ነው ያለሁት። እኔ የፈለግኩት መንገድ ላይ እየመጣ የሚያቋርጥ እግዚአብሔር የለም። የሚፈልገው መንገድ ላይ ነው የሚጠራኝ። አሜን በሏ። እና ከኢያሱ ጋር ዲል አድርገው ጨረሱ። አሁን ወደ ህዝቡ መጥቷል። የህዝቡ ልንገራችሁና ይብቃኝ። እስራኤል ወደ ከነዓን መጣች፣ ወደ ከነዓን ደረሰች። እንዳልኳችሁ በጣም ብዙ ህዝብ ነው። 1.2 ሚሊዮን አካባቢ ይመስለኛል። ዘውልቅ መጽሐፍ ላይ ሄዳችሁ ማንበብ ትችላል። 1.2 ሚሊዮን አካባቢ ነው። ወንዶቹ ብቻ 600 ሺህ ናቸው። ዘውልቅ ማለት ቁጥሮች አይደል? ትርጉሙ ነምበርስ ቁጥሮች እንደማለት ነው። ዘውልቅ ምዕራፍ 1 ላይና የመጨረሻው ምዕራፍ ላይ ሁለቱም ጋር ስታቲስቲክስ አለ፣ ይቆጠራል። ህዝብ ስታቲስቲክስ ይቀመጣል። ሲቀመጥ ምዕራፍ የመጀመሪያዎቹ ምዕራፍ ላይ ያለው ቁጥርና መጨረሻ ላይ ያለው ቁጥር ተመጣጣኝ ነው። የዘውልቅ መጽሐፍ ማለት ከአምስቱ የሙሴ መጽሐፍት መካከል በሳይዝ ትንሹ ነው። ረጅም ዓመት ግን እሱ ነው። 38 ዓመት ተኩል ነው ዘውልቅ መጽሐፍ። እነ ዘጸአት፣ እነ ዘሌዋውያን፣ እነ ዘዳግም ምናምን ባይዘው 1 ዓመት ተኩል አይሞሉ። 38 ዓመት ተኩል ዘውልቅ ነው። የእስራኤል ግን በጣም አጭሯ መጽሐፍ እሱ ነው። ብዙ ህዝብ አልቆ አዲሱ ትውልድ የተተካበት መጽሐፍ ነው እና የወጣውን ህዝብ ታክቶ እግዚአብሔር ከሥራ አውጥቷል። ሌላ እና ህዝበ እስራኤል ዮርዳኖስ ጋር መጥተዋል
እና ዮርዳኖስ ፊታቸው ቆሟል። እንግዲህ የተወሰኑ እንዳልኳቸው ነው። በአንዳንዶቹ በጣም ብዥ ያለባቸው ቀይ ባህር ሲከፈል ትዝ ይላቸዋል እና ኢያሱን አይ ቲንክ ቼክ ያደርጉታል። የዛሬ 40 ዓመት ቀይ ባህር ተከፍሎ ነበር አይደል ይሉታል። አዎ ዮርዳኖስ ፊታችን ቆሟል። ምን ታስባለህ? እግዚአብሔር መጣና ኢያሱ እንደዚህ አለው፣ ይሄን ሕዝብ ይዘህ ዮርዳኖስን ትሻገራለህ አለው። እኔ እኮ እግዚአብሔር እኮ ድፍን ነገር እኮ ነው የሚናገረው። አሁን አከፋፈሉ እንዲህ ነው፣ ስትከፍለው እንደዚህ ነው፣ በዚህ በኩል አድርግ አይልም። ይዘው ትሻገራለህ ነው ያለው። 1.2 ሚሊዮን ሰው በምን ጀልባ ነው ብትወስደው? የዛሬ 3400 ዓመት ምን አይነት መርከብ ብታዘጋጅ ይዞት ደግሞ ዮርዳኖስ ነው። ቶ ዮርዳኖስን እንዴ እዚህ ሰፈር ወንዝ ሲሞላ እኛ ጀርባ ያለው ወንዝ ሲሞላ ቀላል ነው እንዴ? ቶ ዮርዳኖስ እኮ ዮርዳኖስ ስሙ ራሱ ሞትና ፍርድ ነው። ባይዘ ትርጉሙ ዮርዳኖስ ማለት ሞትና ፍርድ ማለት ነው። ይዘው ትሻገራለህ አለው። ኢያሱስ እሺ አለ። የእግዚአብሔር ባሪያ ሙሴ ከእግዚአብሔር ጋር ያለው መንገድ አይቷላ። እሺ አለ። የእስራኤል የሕዝብ አለቆች በእስራኤል መካከል በሕዝቡ መካከል መንቀሳቀስ ጀመሩ። ምዕራፍ 3 ላይ በሕዝቡ መካከል መንቀሳቀስ ጀመሩ። ቀድመው እነዛ ሰላዮች ገብተው ምዕራፍ 2 ላይ ረአብ ጋር ጨርሰው ወጥተዋል። የከተማይቱን ሁኔታ ኢያሪኮን፣ ከነዓናውያን 7ቱ ነገሥታትን ሰልለዋል እና ጥላቸው ከላያቸው መገፈፉን በእስራኤል አምላክ ልባቸው መራዱን እስራኤል እየተጠበቀች እንደሆነ ቀድመው መጥተው ለኢያሱ ነግረውታል። ከፊታቸው ያለው ቻሌንጅ ዮርዳኖስ ነው። የእስራኤል አለቆች በሕዝቡ መካከል እየተንቀሳቀሱ በየነገዱ እንዲቀመጡ አረጓቸውና እንደዚህ ያሏቸው፣ ከዚህ በፊት ሄዳችሁ የማታውቁትን መንገድ ከዚህ በኋላ ልትሄዱ ነው። አሁን ከዚህ በኋላ የምትሄዱትን መንገድ ከዚህ በፊት አልመጣችሁበትም። አዲስ ነው ይሄ መንገድ። እስከ ዛሬ ድረስ 38 ዓመት ተኩል እዛ የዞራችሁት ቃዴስ በርኔ ሲና ምድረ በዳ ላይ አንድ ተራራ ነው። 38 ዓመት ተኩል የዞራችሁት። ከዚህ በኋላ የምትሄዱት የለመዳችሁትን አይደለም። ስለዚህ ደመናውን በጥንቃቄ ተከተሉት አሏቸው። ደመናው ካልተንቀሳቀሰ እንዳትንቀሳቀሱ፣ ደመናው ከተንቀሳቀሰ እንዳትቆዩ። ሕዝበ እስራኤል በንቃት ሲጠብቅ የእግዚአብሔር ባሪያ ኢያሱ ድፍን ሕዝቡ ሰበሰበና እንደዚህ አላቸው፣ አምላካችሁ እግዚአብሔር ነገ በመካከላችሁ ድንቅን ነገር ያደርጋልና እናንተ ዛሬ ተቀደሱ። በጣም በታላቅ ትሕትና ጎናችን ያለውን ሰው ተቀደስ በሉት። ዝም ብላችሁ በሉት፣ ድገሙት። ተቀደስ እስቲ ዝም ብላችሁ ጠይቁት፣ ቅድስና እንዴት ነው በሉት። ሕይወት እንዴት ነው ነው የምትጠይቁት? 2018ን ቀይረው እስቲ። ነገ አለ። መቼ? ነገ አምላካችሁ እግዚአብሔር በመካከላችሁ ያልፋል። የሚያልፈው ድንቅ ነገር ሊያደርግ ነው። ሊገላችሁ አይደለም፣ ሊያጠፋ አይደለም፣ ሊፈርድ አይደለም። ድንቅ ነገር ሊያደርግ ነው። ተአምራት እግዚአብሔር ሊሰራ ነው። ግን ይሄ እግዚአብሔር ነገ ብሎ ቀጥሯል። እግዚአብሔር ደግሞ ቅዱስ ነው፣ ክቡር ነው፣ ንጹሕ ነው። በመካከላችሁ ሲያልፍ እርም እንዳያገኝ ዛሬ ጨርሳችሁ ደሩ። የመንጻት ሥርዓት ፈጽሙ ዛሬ አላቸው። ታጠቡ፣ እላያችሁ ላይ ያለ እርም ነገር ካለ አስወግዱ፣ በንጽህና ቁሙ፣ አጠገባችሁ ካለ ሰው ጋር ያለ ነገር ካለ ፍቱ፣ ጨርሱ። በውስጣችሁም በደጃችሁም በእግዚአብሔር ፊት ቅዱሳን ሁኑ። እግዚአብሔር ቅዱስ ነው። ያለ ቅድስና ሰው እግዚአብሔርን ደስ ሊያሰኘው አይችልም። ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔር ቅዱስ ነው። ይመጣል። ነገ የሚመጣው ተአምር ሊያደርግ ነው፣ ሊቀስፍ አይደለም። በምድረ በዳ እንዳያችሁት ሊያስወርሳችሁ ነው የሚመጣው። ከነዓናው ልትገቡ ነው። በር ላይ ነው ያላችሁት። ነጋው ዮርዳኖስ አለ ከፊታቸው። ኢያሪኮ አለች። ተአምር ሊያደርግ ነው። እኛ ምን እናርግ? ተቀደሱ።
እኛ ምን እናርግ? አስተካክሉ፣ አረማመዳችሁን፣ አካሄዳችሁን አስተካክሉ። እግዚአብሔርና ሌላ ነገራው ሚክስ እንዳታረጉ። ምናልባት በምድረ በዳ ተከታትሏችሁ የመጣ የግብፅ ጣዖት ካለ፣ ምድረ በዳ ያልተራገፈ ነገር ካለ አራግፉ ዛሬ። ለምን? እግዚአብሔር ነገ በመካከላችሁ ይመጣል። ክብር ለኢየሱስ ይሁን። የእግዚአብሔርን መምጣት የማይፈልግ እግዚአብሔር እንዲመጣ እግዚአብሔር የተለየ ነገር እንዲያደርግ የማይጓጓ ሰው የለም። እግዚአብሔር ደግሞ የሚጠይቀውና የሚፈልገው ነገር ደግሞ አለ ሁልጊዜ ከኛ። ዛሬ ተቀደሱ፣ ዛሬ ወስኑ፣ ዛሬ ጨርሱ። ለነገ መምጣቱ አዎ እግዚአብሔር አይቀርም፣ ይመጣል። ግን እናንተ አስተካክሉ ሕይወታችሁ። ሕዝብ ከግብፅ ምድር ከአባቶቹ ጋር አብሮ በልጅነቱ ቢወጣም በምድረ በዳ ግን ትንሽ ተቀይጧል። የግብፅ አማልክትን ማምለክ፣ ጥጃ ማምለክን እያሳዩት ነበርና አሮን። ስለዚህ የተወሰነ የተቀየጠ ነገር አለው። የመንጻት ሥርዓትም ደግሞ ያደረገው ዛማዶ ነው። ግርዘትንም የፈጸሙት ገና ድሮ ነው። ከዚህ በኋላ ነው ግርዘት ራሱ የሚፈጸመው ጌልጌላ። እና በጣም ብዙ የተቀየጠ ነገር አለ። አዎ አስወግዱ፣ ራሳችሁን ቀድሱ። ራሳችሁን ቀድሱ ማለት በእግዚአብሔር ቅድስና የሚተካከል ነገር ታመጣላችሁ ማለት ነው። አቅርቡለት፣ አቅርቡ ራሳችሁን። ይሄው እንካ፣ ይሄው ራሴን በሉት። ክብር ለኢየሱስ ይሁን። ነገ ጠዋት እግዚአብሔር ይመጣል። ያኔ አላቸው ኢያሱ፣ ካህናቱ ቀድሞዎቹ ከፊታቸው ይሄዳሉ። ከዛስ ይላል እንግዲህ አሁን እኛ ኦልሬዲ ቀይ ባህር የዮርዳኖስንም የኢያሪኮን በደንብ ስላጠናን እንጂ ህዝቡን ዝም ብላችሁ አዳምጡት። የመጀመሪያ ሰሚ ነው። ከዛስ ትንሽ አሁን ነገሩ ቢያስደስታቸውም ነገ እግዚአብሔር ድንቅ ያደርጋል፣ በጣም ያስደስታል። አይ ቲንክ አሜን ይላሉ። ምክንያቱም አሁን ኒው ቢግኒንግ ነው፣ አዲስ ጅማሮ ነው። ከነዓን ሊገቡ ነው። አባቶቻቸው ሲጠብቁት የነበረው ልጆቻቸው ሊይዙት ነው። በምድረ በዳ ሁሌ ከሙሴ አፍ አይጠፋም። ያ ሁሉ ምልክት ሲደረግ ሙሴ እዚህ እንቆይ አይልም፣ ወደ ከነዓን ይላል። ያ ሁሉ ታምራሲ ወደ ከነዓን። ዛሬ አየ ሊቀበሉ ነው ከነዓንን። በቃ መጨረሻ ላይ ደርሳቸዋል። መዝጊያችሁ ላይ ናቸው። በጣም ያስደስታል። ይሄንን ደግሞ ፍጹም ለማድረግ እግዚአብሔር ነገ ይመጣል፣ ታምራት ያደርጋል፣ ድንቅ ነገር ይሆናል በመካከላችሁ። ግን ዛሬ እናንተ በንጹህ ሕይወት ጠብቁት። አታስነኩ። ራሳችሁን ጠብቁት በጥንቃቄ። ሕጉ የሚለውን አድርጉት። አሁን ሕጉን አናቅም ማለት አይቻልም። ዘዳግም ላይ ሙሴ ከልሶታል ለዚህ ትውልድ። ዲትሮኖሚ ዘዳግም የተባለው ሕጉ ተደግሞ የተነበበበት ስለሆነ ነው። ሕጉን ድጋሚ ያነበበው ለአዲሱ ትውልድ። አልሰማንም ማለት አይቻልም። አባቶቻቸው ስለሌሉ ሙሴ ለዚህኛው ትውልድ አነበበለት፣ ሕጉን አነበበለት። ይሄው ሕጉ ይሄ ነው። ለዛውም ከአባቶቻቸው በተሻለ መንገድ ትራንስሌት ሁሉ አድርጎታል። ብዙውን ነገሩን እየተረጎመ እያብራራ ነው ሙሴ እንደውም ያቀረበው ለአዲሱ ትውልድ። ባርኮ መርቋቸው ነው ሕጉን አንብቦ የሞተው ሙሴ። አናቅም ማለት አይቻልም። በሕጉ መሰረት ከእናንተ የሚጠይቀውን ነገር እያደረጋችሁ በንጽህና አምላካችሁን እግዚአብሔርን ጠብቁት። ነገ እግዚአብሔር የተናገረውን ያለውን ለ40 ዓመታት ሲጠበቅ የቆየውን ያንን ይሰጣችኋል። ምናልባት 40 ዓመት ለዚህ ትውልድ ነው። 40 ዓመት 400 ዓመት ወደ ኋላ ለአብርሃም ዘፍጥረት 15 ላይ የተናገረው ቃል ነው። ይሄ ቃል ትዝ ይላችኋል። አብርሃም ዘፍጥረት 15 ላይ እግዚአብሔር ብሎታል። ሕዝብ ወይንም ትውልድ ለ4 ትውልድ በባዕድ አገር ሄዶ ይገዛል አለውና ከዛስ አወጣቸውና ተስፋ ወደ ሰጠው ምድር አስገባቸዋል ብሎ ከ400 ዓመት በፊት ለአብርሃም ቃል ገብቶለታል። በቅርብ ጊዜ ከሆነ ደግሞ ለሙሴ ነግሮታል። በጣም በቅርብ ከሆነ ደግሞ ለእናንተ ምድረ በዳ ላይ አስተዋውሷቸዋል። በጣም በቅርብ ከሆነ ደግሞ ከዮርዳኖስ ማዶ ገና ዮርዳኖስን እዚህ ጋር እያላችሁ ደግሞ ሪቫይዝ ተደርጎላቸዋል። እግዚአብሔር ለ400 ዓመት በላይ ተስፋ አድርጎ ሲጠብቅ የቆየውን ጉዳይ ይሰጣችሁ። ስንት ትውልድ የሞተበትና ያለቀበትን ጉዳይ ጠቅልል አድርጎ ሊሰጣችሁ ነው። እጃችሁ ላይ ያለፋችሁበትና ያልደከማችሁበትን ልሰበሰቡ ነው። ተቀደሱ የሚለው ይከብዳል።
ይሄን ሁሉ ተስፋ ለሚቀበል ሰው አንዳንዱ በድሎ አይደለም የሞተው፣ እድሜ አልቆ ነው እየጠበቀ እድሜው አልቆ ነው የሞተው። በቃ ልጆቼ ይውረሱ ብሎ ነው የሞተው። አንዳንዱ በድሎ አይደለም፣ አንዳንዱ የሞተው አርጅቶ ነው የሞተው። እና እናንተስ ያለፋችሁበትን ልሰጣችሁ ነው። ስናገር አልነበራችሁም። ለአባቶቻችሁ ተስፋ የሰጠሁትን ነው የምሰጣችሁ። ያለፋህበትን ነው የምትወስደው። ይህንን ቃል ጌታ ኢየሱስ ተጠቅሞ ትዝ ይላችኋል። ይህንን ቃል እኮ እዛ ዮሐንስ ወንጌል ምዕራፍ 4 ላይ ያቺ የሰማርያዊቱ ሴትን ካዋራ በኋላ ደቀ መዛሙርቱ ምግብ ግዙ ብሏቸው ምግብ ይዞ መጡ። እየሮጡ ምግብ መምህር ጌታው ያሉት፣ አቤት ይሄው ምግብ አምጥተናል ሲሉ አይ በልቻለሁ አላቸው። እኛ ገበያ ልንገዛ ስንሄድ እሱ ፌመስ ነው፣ መንገድ ላይ የሚያውቀው ሰው አግኝቶት ጋብዞት ነው ማለት ነው። የአባቴን ሥራ መፈጸም ነው ለእኔ መብሌ። በቃ ዳነች እኮ ድፍን ከተማ እኮ ዳነ። እናንተ እዛ ገበያ ሄዳችሁ በቃ ጠገብኩ አላቸውና መከሩ እንደነጣ እዩ አላቸው አይደል? አይ ቲንክ እነሱ እንደዚህ ብለው ያሉ ምን መከራ አለ አሁን እዚህ ሰማርያ ምድረ በዳ ላይ መከሩ እንደነጣ እዩ፣ የመከሩ ጌታ ሰራተኞችን እንዲልክ ለምኑ አለና ባልደከማችሁበት ባለፋችሁበት አስገቧችሁ። በዚህ ጉዳይ ብዙ ነቢያቶች ብዙ አባቶች ዋጋ ከፍሎ ሞተዋል። አምነው ሞቱ። እናንተ ሳትለፉ ጠርቻችኋለሁ። ኮምፕሮማይዝ እንዳታረግ ማለት ነው ትርጉሙ። በጣም ብዙ ሰው ዋጋ ከፍሎለታል እዚህ ጉዳይ። ታዲያ አንተ ቀጥ ብለህ ግባ። እስቲ አሜን በሉ። በቃ ስራውን ስራ። አዎ ቶሎ ቶሎ። እንደውም አንተ ስለማትችል ሌላ ሁሉ እንዲጨምርልህ ለምን። ኢያሱ ይሄንን ትውልድ ያለው እሱን ነው። ነገ እግዚአብሔር በመካከላችን ነው ድንቅ ነገር ያደርጋል። እናንተ ተቀደሱ። እግዚአብሔር ሲመጣ ሊሆን የሚችለው ነገር ልንገራችሁ ዝም ብዬ አላቸው። ይሄ የምታዩትን ዮርዳኖስን እግዚአብሔር ሊያሻግረን ይመጣል አለ። ቀይ ባህርን የከፈለው እግዚአብሔር ነው፣ ሙሴ አይደለም። ይህንንም እኔ ያልከፍለውም እግዚአብሔር ይከፍለዋል አለ። ከዚህ የሚላችሁ ከሆነ ሙሴ በትር ነው ያነሳው። የከፈለው ማን ነው? የምስራቅ ነፋስ። ሙሴ እየዛቀ የከፈለው ምንም ነገር የለም። ቆሞ አሁን በትር ማንሳት አሁን ምን ማዋጣት ነው? እንዲህ አርግ ስትባል እንደዚህ አርጋውን ሲከፈለው እኔ አየኝ ይባላል። ምንም እኮ አላዋጣውም እኮ ጄን እንዳይደክመኝ እንደዚህ ብዬ አሁን እሺ በእውነት ነው የምላችሁ። በጠጠር ያልደገፍነው ነው እግዚአብሔርን ሥራ ብዙ እንዳደገፍ እንደሱ እናንተ እንደዛ አይደላችሁም፣ ግን እንዳይሰማችሁ ሙሴ እንደዚህ ከፈለው። መዝሙረኛው ዳዊት ዘመራ። ባህር ለምን ሸሸች አለ። ሙሴ ፊቷ ቆሞ እስራኤል ፊቷ ቆሞ ባህር ንቅንቅ አላለች። ንቅንቅ ሙሴን አየችው። ያንተ አይነት ብዙ ሚሊዮን አቃለው ብላ ተወችው። ሁሉንም አየች። አይታቸው ተጥም ባህር ለምን ሸሸ? ያዕቆብን አምላክ አየች ነው የሚለው። እግዚአብሔር ከኋላ መጣ። ሙሴን እንደዚህ ያየችው ኖርማል ሆና ያዕቆብ ቤተሰብ አይደል ይሄ ቤተሰባው ያዕቆብ ሲገባ ሰባው ነው የገባው። ይሄን ሁሉ አወልዶ ነው እዚህ ሀገር ብላ ባህር ዝም ብላ ስራዋን የቀጠለች። እግዚአብሔር ግብጽ ጨርሶ ከኋላ መጣ። ፈርዖንን ምናምን ሰራዊቱን አንዛ ጨርሶ ግብጽን አመድ አርጓት ከኋላ መጣ። ቀይ ባህር ጋር ህዝቡ ተሰልፎ እያለ እግዚአብሔር ከኋላ ሲመጣ ባህር አየችው። ከኋላ ሸሸች ይላል። ተከፈለ የሚል ነው ዘጸአት ላይ ያነበብ ነው። መዝሙረ ዳዊት ላይ ትምህርቱ አደጋ ሸሽታ ነው አለ። ባህር ሮጦ አመለጠ እንደማለት ነው። አሁን ሸሸ ማለት እኮ በናለች ባህር መጣ ብላ። ከዛ እግዚአብሔር ሙሴን ምንድን ያለው? ግቡ አለፉ እንጂ እንደውም ሙሴ እግዚአብሔር ለምን የምትጮህብኝ አለው። አትጮህብኝ ግባ። ያንን የከፈለ እግዚአብሔር ዛሬ ይከፍላል አለ ኢያሱ። ድንቅ ያረጋል። ዛሬ እናንተ ተቀደሱ። ያኛውን ያደረገው በምድር በፋሲካ በደም በምን ታጥረው ነው የወጡት። አሁንም ድንቅ ነው የሚያደርገው። ያኛው ከግብጽ መውጣት ነው፣ ይሄኛው ከነዓንን መውረስ ነው። ያኛው ዝም ብሎ እንደው እናንተ እንደ ሳልቬሽን ካሰባችሁት ይሄኛው ደግሞ እንደ መውረስ ነው። 40 ዓመት ምድረ በዳም ያው ደመናን ይመራቸው። በምድር ላይ የነበረውን ቆይታ በሙሉ እሱ ነው ተቆጣጥሮ ተንከባክቦ የሚያቆየው። እዛኛውም ጋር ያለውን ታምር የሚሰራው ራሱ መጥቶ ነው። እግዚአብሔር መጥቶ ነው ይሄንን ዮርዳኖስን ሞትና ፍርድን ከፍሎ ከነዓን የሚያስገባችሁ። ምን እናርግ? ተቀደሱ።
እንደፈለጋችሁ ሆናችሁ ከተቀመጣችሁ እግዚአብሔር ታምር ሊያደርግ መጥቶ እንዳትከለክሉ። ምክንያቱም የኢያሱ መጽሐፍ የሚያስተምረን በዛ በአምስቱ የሙሴ መጽሐፍት ውስጥ ያለውን የእግዚአብሔርን ፍርድን፣ ጽድቅን ይነግረና ኢያሱ መጽሐፍ ጋር ሲደርስ ደግሞ እግዚአብሔር ምሕረቱን ለሕዝቡ አግንኖ ማስወረሱ የሚያሳይ መጽሐፍ ነው ኢያሱ መጽሐፍ። ጽድቅና ፍርድ ተከናውኗል፣ ምድረ በዳ ሕዝብ አልቋል። ይሄኛውስ እግዚአብሔር አሁንም ሕዝቡን ይመራል፣ ከዛ ሊያስወርሰው። ግን እንደው ዝም ብሎ ዮርዳኖስን ስለማትሻገሩ ከተቀደሳችሁ በኋላም ግን ኢንስትራክሽንስ አሉ፣ የተወሰኑ ደግሞ መመሪያዎች አሉ። ተጠንቀቁ። ምን እናርግ ኢያሱ ሲሉት ካህናት ታቦቱን ተሸክመው ከፊታችሁ ሲሄዱ 2000 ክንድ ያክል በመካከላችሁ ርቀት ይኑር፣ ዝም ብላችሁ እንዳትጠጉት እግዚአብሔርን። ከዛ ካህናቱ ይገቡና እግራቸውን ወንዝ ውስጥ ያስቆማሉ። ልክ እነሱ እግራቸው ሲቆም ወንዙ ሲከፈል ያኔ ሁላችሁም ትሻገራላችሁ። እግዚአብሔር ለአባቶቻችሁ የማለው ምድር ላይ ትገባላችሁ። ይህንን ነገራቸው፣ ጨረሰ። እግዚአብሔር መጣ። ኢያሱ እንደዚህ አለ። ኢያሱ አለ፣ አቤት። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ አለውና ዛሬ በዚህ ሕዝብ መካከል አንተን ከፍ ከፍ ማድረግ እጀምራለሁ። ስለማያከብሩህ አይደለም አለው። ከዚህ ቀን ጀምሬ ግን አንተን ከፍ ከፍ አደርግሃለሁ። በዚህ ሕዝብ መሃል ከፍ ከፍ አደርግሃለሁ። እንዴት አድርገህ? ቀይ ባህር ይከፈላል አለው። ኢያሪኮ ይሰምጣል። ፀሐይን አቆማለሁ፣ በበረዶ ድንጋይ ይዋጋለሁ። 31 ነገሥታት ከፊት አስወጣልሃለሁ። በዚህ ሕዝብ መሃል ድል ሰጥቼ ከፍ አደርግሃለሁ። የድነት መጽሐፍ ነው መጽሐፍ። የእግዚአብሔር ታማኝነት የታየበት መጽሐፍ ነው መጽሐፍ። እግዚአብሔር ብቻውን የተናገረውን እንደሚያደርግ የታየበት መጽሐፍ ነው መጽሐፍ። ሰው በጣም ደካማ እንደሆነ፣ ሰው ምንም እንደማይችል፣ እግዚአብሔር ሁሉን እንደሚችል ያስረዳ መጽሐፍ ነው መጽሐፍ። ያንን ሁሉ ተአምር በምድረ በዳ ያየ ሕዝብ ዛሬም እግዚአብሔርን ካልጠበቀ ተአምር ማድረግ አይችልም። ያንን ሁሉ ነገር የሚያውቅ ሕዝብ በአስፈሪነቱ እግዚአብሔር ሲና ላይ ሲወርድ ያየ ሕዝብ ዛሬም ከእግዚአብሔር እጅ ጠባቂ ነው። ሕዝቡ ምንም እንደማይችል፣ እግዚአብሔር ሁሉን እንደሚችል፣ ሕዝቡ ምንም ማድረግ እንደሚሳነው፣ እግዚአብሔር ደግሞ ምንም ማድረግ እንደማይሳነው ያስረዳ መጽሐፍ ነው። እግዚአብሔር አዳኝነቱን ያሳየበት መጽሐፍ ነው። የሚያስወርስ እግዚአብሔር ነው። እኔ በእውነት ከጠየቃችሁ መሬት ላይ ሞርሰው የቀረ ነገር የለም። በጣም ተስፋ የምታረገው ነገር ምን አለ የምትሉኝ ከሆነ እኔ እንደ አንድ ወንጌል ሰባኪም በጣም እንደምወዳችሁ እንደ ወንድማችሁ በጣም ቀረ የምለው ነገር የጌታ መምጣትና የኛ መሄድ። በጣም የምትጠባበቀው የምትጓጓለት ነገር ምን አለ? ምንም ኢየሱስ መምጣቱን ብቻ። ምንም ነገር ይሰለቻል፣ ምንም ነገር ይደክማል፣ ምንም ነገር የጌታ ኢየሱስ ክርስቶስን መመለስ ነው የምንጠባበቀው። እስራኤል ተአምር አይደለም ተስፋዋ፣ በተአምር ወንዙ ተከፍሎ ወደ አባቶቿ ምድር መግባት ነው ተስፋዋ። እግዚአብሔር ተስፋ አድርጎ የሰጣትን ያንን ምድር መያዝ ነው እንጂ ዮርዳኖስም ይከፈላል፣ ቀይ ባህርም ተከፍሎ ያውቃል፣ ታምራት ይደረጋል። ድሮም እግዚአብሔር እያረገን የመጣው አሁን የ400 ዓመት በላይ የተጠበቀ ያንን ምድር በእጃቸው ማስገባት ይሄ ነው። እግዚአብሔር እንደዚህ ያላቸው የምትገቡበት ምድር የኔ ነው። ያ ምድር የኔ ነው። አንዴ እንደውም ሰብኬዋለሁ። የናቡቴ ትዝ ይላችኋል። ናቡቴ የአባቶቼን ርስ አልሸጥም ያለው ለምን መሰለ? የተሻለ መሬት አክዓብ ስለማይሰጠው ነው እንዴ? አይደለም። አልሸጥም ያለው ምድሩ የኔ ነው ብሏል እግዚአብሔር። አልሸጥም የእግዚአብሔር ነው አሉ። የአባቶቼን ርስት ያለው እኮ ከአባቴ ከዘመና እየተወራረደ የመጣ ነው አይደለም። እግዚአብሔር ይሄ ምድር የኔ ነው ብሏል። ለምንድን ነው የሸጥልህ? አልሸጥልህም። የእግዚአብሔር ነው። ይሻላል አይሻልም፣ ቆንጆ ነው ለክሽኑ፣ እሱ አይደለም ጉዳዩ፣ የእግዚአብሔር ነው። ተስፋ የምናደርገው
ደግሞ ነገሮች በሙሉ እያበቃላቸው የምንጠባበቀው የጌታ የኢየሱስ ክርስቶስን መመለስ ብቻና ብቻ ነው። ኢየሱስ ይመጣል፣ እንወርሳለን፣ እንገባለን፣ እንወርሳለን። በፍጹም የተሰቀለውን ክርስቶስን ለምንድን ነው የምንሰብከው? በዚህ ሁሉ ምድረ በዳ መካከል በጽናት ተራመዱ፣ በጽናት ተራመዱ፣ በጽናት ተራመዱ ለምንድን ነው የምንለው? የሚወረስ ምድር አለ ከፊት። ክርስትና እንደዚህ ብቻ ከሆነ ድካም ነው። የሆነ ነገር የሚያደርግ ሰው የሆነ ነገር ወደ አለማድረግ ከሆነ ያደገው በጣም ድካም ነው። ተስፋ አለን፣ ሰማይ የምንገባበት አገር አለ። እግዚአብሔር ምንም ተአምር ቢያደርግ፣ ምንም አይነት ምልክትና ድንቅ በሕይወታችሁ ላይ ቢያደርግ፣ ፋይናሊ እግዚአብሔር ለዛ እናንተን ለማብቃት መጨረሻ የሆነ ተአምር የለም። ተአምር ከተደረገ ወደሚቀጥለው ነገር እያሳየኝ ነው እግዚአብሔር። ይህንን ማረገው ያንን እንድታይልኝ ነው። በጣም ብዙ ጊዜ በጣም አስቸጋሪው ነገር ደጋግሜም እንደምላችሁ ክርስትና ላይ ቀጥ ብሎ መሄድ ነው። በጣም አስቸጋሪው ነገር ቀጥ ብሎ መሄድ፣ ትዕግስት አስጨራሹ፣ እልህ የሚያስጨርሰንም ነገር እሱ ነው። በጣም ብዙ መተናል፣ ትንሽ ነው የቀረን ወዳጆቼ። 2000 ዓመት መተናል። እመለሳለሁ ካልን 2000 ዓመት ሆኖታል። በጣም ረጅሙን መተናል። በጣም ትንሽ ነው የቀረን። እንጨርስ። አሜን ነው። ለምን በምድረ በዳ ወድቀው ቀሩ የሚል ጥቅስ ለምን እናነባለን? የአባቶቻቸውን ምድር ወረሱ የሚለው ለምን አታነቡ? ማን የወረሰው? ኢያሱና ካሌብ። ምን አይነት ነበሩ? እግዚአብሔር የሚፈልጋቸው አይነት ሰዎች ነበሩ። በጽናት ቀጥ ብለው ይከተሉት ነበር። በአስሩ ሰላዮች አልበሳጭም፣ ባይዘው አልበሳጭም። ናቹራል ማን ናቸው? ምን ሆነ አለ ኢያሱ። ሄዳችሁ አይታችሁት መጣችሁ? አዋየ ነው እና እንገባበታለን። መሬቱ ቆንጆ ነው፣ ይገርምሃል። አገሩን በጣም መልካም ነው። ፍሬው ብሎ ያወጣም ቅመስ አሉት። እንደዚህ አይነት ወይን ቀምሰ በልተህ ታውቃለህ? አታውቅም። እንደዚህ አይነት ስንት ቀምሰ አታውቅም። ይሄንን የሚያክል ሳይዝ መሬቱ ይሉ። ነዋሪዎቹ ግን ኢናቃውያን የኔፊሊም ዝርያ ያላቸው ናቸውና ይገርምሃል። እኛ ዝም ብለን እንደሚጎበኙ ነን። ባጠገባቸው ቆምን፣ ተለካከን። አንበጣ ነን እኛ በእነሱ ፊት። ናቹራል ማን? ኢያሱና ካሌብስ እንደ እንጀራ ይሆኑልናል፣ እግዚአብሔር አምላካችን አሳልፎ ይሰጠናል አሉ። እግዚአብሔር መጣና እነዚህ ሁለቱ ይገባሉ አለ። ለምን? አምነውኛል። እኔ ላይ ናቸው፣ አምነውኛል፣ አስገባቸዋል። ከነሱ ወገን ነን፣ ከሚወርሱት ነን፣ ከሚያገኙት ነን። የእነዚህ አባቶች በሙሉ የመጨረሻ ተስፋ አሁን እኛም ጠቅልለን የምንገባበት አገር ነው። እነሱ እዚህ ገብተው ቢያርፉ ኖሮ እግዚአብሔር ሌላ ተስፋ ባልሰጠ ነበር። ሌላ ተስፋ ሰጠ። እነሱ እዚህ አገር ገቡ፣ ያዙት። አገሩን በሙሉ ሲይዙት እግዚአብሔር ሌላ ተስፋ ሰጠ። ሌላ አገር አለ አለ። እኛ የምንገባበት ነው ሌላ አገር፣ ሌላ የለም። የኛ የመጨረሻው ነው። እኛ ስንገባ ሌላ አለ አይልም፣ ያልቃል። እዚህኛው አገር ለመግባት ይሄን ሁሉ ጠይቋቸዋል። እኛ እዚህኛው አገር ለመግባት የጠየቀን በጣም ትንሽ ነገር ነው። ብዙ ሰው ግን የሚፈተንበትን በጣም ትንሽ ነገር ነው የጠየቀን። እነሱ እዚህ ሀገር ለመግባት የተጠየቁት ነገር ብዛቱና ርዝመቱ፣ ዮርዳኖስን ለመክፈል የካህናቱ አመጣጥ፣ አካሄድ፣ ፕሮቶኮል፣ ርቀት። እኛን እዚህ ሀገር ለመግባት የጠየቀን የኢየሱስን ደም ነው። እኛን እዚህ ሀገር ለመግባት የጠየቀን የክርስቶስን የመስቀል ሥራ ነው። በእርሱ ማመን የጠየቀኝ በክርስቶስ ኢየሱስ ካመንካው እዚህኛው ይሄ ሁሉ ትውልድ ተስፋ የሚያደርገው ሀገር በነፃ ተገባለ። ቅድስና፣ እሱም ቅድስና ነው ፖዚሽናሊ በእውነት ደግሞ አንተ ፕራክቲካሊ ደግሞ ትቀደሳለህ። ጎናቸው ተቀደስ በሉት፣ ደግማችሁ ነገሩት፣ ተቀደስ በሉት። ብቻ ወደዛኛው ታላቅ ርስት ለመግባት የክርስቶስ ኢየሱስ የመስቀል ሥራ እና ለዛ ለክርስቶስ ኢየሱስ የመስቀል ሥራ ያለኝ እምነት እሱ በቂ ነው። ምናልባት እኛ መካከል በ2018 የመጀመሪያ ሳምንት እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ
ይሄ ሰማይና ምድር ተጠቅልሎ ያልፋል። ይሄ የተሸከምነው ሥጋም አርጅቶ ይወድቃል። ፍጥረት ሁሉ ማጠቃለያውና መዝጊያው ደርሷል። ፀሐይዋ በጣም እየጠለቀች ነው፣ ልትገባ ነው። በሙሉ ነገሮች ወደ መጨረሻ እንደሚወስዱ ምልክት እየሰጡ እየተናገሩ ነው። ሌላ ሀገር አለ እግዚአብሔር ያዘጋጀው። ይህንን ምድር እግዚአብሔር ለዘላለም አላዘጋጀውም፣ ሌላ አዘጋጅቷል ለዘላለም የምንኖርበት። ስለዚህ ምናልባት በዚህ ምድር ላይ ብቻ ተስፋ የምታደርጉ ሰዎች ከሆናችሁ በእውነት ተስፋ የለም። ተስፋ ያለው በእግዚአብሔር ላይ ነው። ተስፋችን ለዘላለም ነው። በዚህ በክርስቶስ ኢየሱስ በኩል ዞር እንድትሉ ወደዚህ ዘላለማዊ መንግሥት ይኸው በክርስቶስ ኢየሱስ በማመን እንድትገቡ ጥሪ ላደርግላችሁ እወዳለሁ። በጌታ አምናችሁ በእግዚአብሔር ቤት ውስጥ የምትኖሩ ደግሞ ቅዱሳን ሕይወታችሁን ጠብቁ። ዳግም መመለሱን ጥንቅቅ ብለን ነው መጠበቅ ያለብን። ተዘጋጅተን ነው መጠበቅ ያለብን። በጣም ጥቃቅንና ትናንሽ የሚመስሉን ነገሮች እየረገጥን እየዳጥናቸው እንዳናልፍ ስላደረጋችሁት አይደለም አይደል የሚለው፣ ስለተናገራችሁ ስለ እያንዳንዷ ቃል ሰማይ ትጠየቃላችሁ ይላል። ስለ እያንዳንዷ ቃል ሃው ሲሪየስ። ስለዚህ እኛ የዳንን ያመንን ነን የምንል ቅዱሳን በጣም በጥንቃቄ ያመንበትን ይህንን እውነት በጽናት ይዘን እስከ መጨረሻ እንጓዝ።